ማርያም አይደለችም ብለን ስንል በምክንያት ነው። እሱ ብቻ አይደለም። ማርያም ነች የሚሉ ሰዎች ደግሞ የራእይ መጽሐፍ ምዕራፍ 12ን የመጨረሻ ክፍል በደንብ ያነበቡት አይመስለኝም። ምክንያቱም ዘንዶ ወደ ምድር ከተጣለ በኋላ ልጁን ማሸነፍ እንዳልቻለ ሲመለከት በሴቲቱና በተቀሩት ልጆቿ ላይ ባለ በሌለ ኃይሉ ጦርነት ይከፍታል። ስለዚህ እቺን ሴት ማርያም ነች ብለህ ከተቀበልክ ማርያም ከኢየሱስ ውጪ ልጅ እንዳላት ለማመን ተገደደው። 12ኛው ምዕራፍ መጨረሻው ላይ የተቀሩትን ልጆቿን ለዚህ ትምህርት እንግዲህ ምላሽ ይሰጣሉ። ማ ሊቀ ጠበብት ዘሪሁን እና ኢሳቸውን ደግሞ እስቲ ምላሽ እንስማ። ልጆቿ እኮ እኛ ነን። ኢየሱስ ክርስቶስ አንድያ ልጇ ነው። እኛ ደግሞ የቃል ኪዳን ልጆቿ ነን። በመስቀሉ ስር ዮሐንስ እነሆ ልጅሽ ተብሎ ተሰጥቷታል አይደል? ይሄ እኮ ማለት በስጋ ወለደችው ማለት አይደለም። በመስቀሉ ስር መከራ የተገኘ ልጅ ነው ዮሐንስ። እንግዲህ ምን አይነት ምላሽ ይሰጣሉ? ዮሐንስ ምዕራፍ 12 ላይ የተጠቀሰችው ሴት ማርያም ነች ይሉና ልጆቿ እኮ እኛ ነን፣ ኢየሱስ አንድያ ልጇ ነው፣ እኛ ደግሞ የቃል ኪዳን ልጆቿ ነን፣ በመስቀል ስር ዮሐንስ እነሆ ብሎ ልጅሽ ብሎ ተሰጥቷታል ለማርያም የሚል ነገር ተናግሯል። እና ዮሐንስ ወንጌል ምዕራፍ 12 ላይ ያለችው ሴት ማርያም ነች ብሎ ለባሾፍ እንደውም ሞከሩ ማለት ነው። እውነት ማርያም ነች? ዮሐንስ ምዕራፍ 12 ላይ ያለችው ሴት ማርያም ነች? በጭራሽ ማርያም አይደለችም። ይሄን ደግሞ ማፈርሰው ይሄን ትምህርት ደግሞ ማፈርሰው በራሷ በኦርቶዶክስ ቤተክርስቲያን ትምህርት ነው። እንግዲህ ኦርቶዶክስ ከምንላቸው ውስጥ መካከል አንዷ የኮፕቲክ ቤተክርስቲያን ነች። የኮፕቲክ ቤተክርስቲያን ደግሞ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ እናት ቤተክርስቲያን ነች። ለ1600 ዓመት የኮፕቲክ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን አድርጋለች? ገዝታለች፣ ቀጥቅጣ ገዝታለች። ስለዚህ የኮፕቲክ ቤተክርስቲያን እናት ቤተክርስቲያን ለኢትዮጵያ ኦርቶዶክስ ቤተክርስቲያን እናት ቤተክርስቲያን የሆነችዋ ምን ብላ ነው የምታምነው? ራዕየ ዮሐንስ ምዕራፍ 12 ላይ ያለውን የሚለውን ላንብብላችሁ። ይህን በተመለከተ ወደፊት እንግዲህ ሰፋ ያለ ዘገባ ይዤላችሁ እመጣለሁ። ራዕየ ዮሐንስ ምዕራፍ 12 ላይ ያለችዋን ሴት ማለት ነው። ግን ለዛሬ የኮፕቲክ ቤተክርስቲያን ራዕየ ዮሐንስን እንዴት ብላ ነው የተረጎመችው የሚለውን እንግዲህ እንደምታነቡት ኦፖዚሽን ኦፍ ሴጣን ቱ ዘ ቸርች ይላል። የሴጣን ተቃውሞ በማን ላይ? በቤተክርስቲያን ላይ። ርዕሱ ራሱ ተመልከቱ። ራዕየ ዮሐንስ ምዕራፍ 12 ላይ የሰጡት ርዕስ ምንድነው? ከላይ the resistance of the dragon to the church ነው የሚሉት፣ ቤተክርስቲያን ነው የሚሉት። ከዛ ደግሞ አንድ ይሉና opposition of satan to the church፣ የሴጣን ተቃውሞ በማን ላይ? በቤተክርስቲያን ላይ ይሉና ቁጥር 1 እስከ 2 ላይ ያለውን ይጠቅሳሉ። ራዕየ ዮሐንስ ምዕራፍ 12 ላይ ያለው who is this woman፣ እቺ ሴት ማን ነች ይላል። who was resisted by satan፣ እንግዲህ በሴጣን ተቃውሞ የደረሰባት እቺ ሴት ማን ነች? and fled away from him፣ ከእርሱ የሸሸች እቺ ሴት ማን ነች ብሎ ይጠይቃሉ። ከዛ በኋላ the early fathers confirmed that this woman who gave birth to the Lord Jesus is the church ይላል። እቺ ሴት በቤተክርስቲያን አባቶች እንደተታመነው እቺ ሴት ማነች? ቤተክርስቲያን ነች ይላሉ ማለት ነው። ልበሉ፣ ይሄ ትርጉም የማን ነው? የኔ ትርጉም አይደለም፣ የኮፕቲክ ኦርቶዶክስ ቤተክርስቲያን ትርጓሜ ነው። እቺ ሴት ቤተክርስቲያን ነች ይላሉ። she is the community of the believers since the time of the patriarchs or since Adam to the end of ages። እንግዲህ እቺ ቤተክርስቲያን ነች ይሉና ቤተክርስቲያን ደግሞ ምንድነች? ህብረት ነች፣ የአማኞች ህብረት ነች ከአዳም ጀምሮ በማለት ያስቀምጣሉ ማለት ነው። እና እዚህ ጋር ምንድነው የሚሉት? ታዝሮስ ያዕቆብ ማላቲ ይሄንን የተረጎሙልን አባት አንዳንድ ሰዎች እስራኤል ነች ብሎ ይተረጉማሉ፣ እኛ ደግሞ ቤተክርስቲያን ነች እንላለን። ግን እስራኤል ነች ቢባልም እውነተኛይቷ እስራኤል ማለትም የዳኑት እነዚህ አባቶች ምን ናቸው? ከአዳም ጀምሮ አብርሃም፣ ይስሐቅ፣ ኖህ ምናምን እንላቸው እነዚህ ጻድቃኖች እነሱንም ያካትታልና ቤተክርስቲያን ነች የሚል ሐሳብን ያስቀምጣሉ። ግን በዋናነት እቺ ሴት ማን አይደለችም? ማርያም አይደለችም። ማርያም ራሱ ምን ውስጥ ነው ያለችው? ቤተክርስቲያን ውስጥ ነው ያለችው እንጂ ነጥለን ለብቻዋ ማርያም ነች የሚል ነገር የለም፣ እንደዚህ የሚል ነገር የለም። ስለዚህ ዶክተር ዘሪሁን የራሷ የኮፕቲክ ቤተክርስቲያን የዶክተር ዘሪሁን ትምህርት ምን አድርጓለች? ቀጥቅጣ አፍርሷለች ማለት ነው። ስለዚህ ትምህርታቸው እዚህ ግባ የማይባል መጽሐፍ ቅዱስ የማያውቀው የቤተክርስቲያን ታሪክ የማያውቀው አባቶች የማያውቁት የራሳቸው ከልባቸው አፍልቆ ያስተማሩት ትምህርት ነው የዶክተር ዘሪሁን ሙላት አስተምሮ እንጂ የአገልጋይ ዮናታን ትምህርት መጽሐፍ ቅዱሳዊ የሆነ ሐሳብን ተመርኩዞ ነው ያስተማሩት። እና ዛሬ እንግዲህ ሊቃውንት የዘሪሁንን ትምህርት በዚህ አይነት መንገድ በመጽሐፍ ቅዱስና በጥንታውያን አባቶች ትምህርት መሰረት አፍርሰነዋል ማለት ነው።